ሰላም ጤና ይስጥልኝ የፍኖተ አማራ አድማጭ ተመልካቾቻችን፣ ይህ በቋሚነት በዘመድ ቲቪ እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው ፕሮግራማችን ነው። በዛሬው ዕለት ይዤላችሁ የቀረብኩት የክፍል 2 እና የመጨረሻ የሆነውን ኦሮሞማ ምንድነው፣ ኦሮሞማ ማን ነው የሚለውን ይሆናል። ላልሰማ እንዲሰማ እንድታሰራጩ ሼር እንድታረጉ ያላየ እንዲያይ ኃላፊነታችሁን እንድትወጡ እያሳሰብኩ ወደ ጉዳዩ ገባለሁ። ወደ ጉዳዩ ከመግባቴ በፊት ይሄ የመጨረሻው ፕሮግራም የኦሮሞማ የመጨረሻው ክፍል 2 ፕሮግራም ስለሆነ ኦሮሞማ የሚለውን ለማሳወቅ ለምን እንደፈለኩ ጭብጥ እንዲያዝልኝ እፈልጋለሁ። የኦሮሞማ ርዕዮተ ዓለምን በነ አሰፋ ጃለታ የተሰነደውን በነ ኦሮሞማ ኤሊት ተግባራዊ የተደረገውን ከደርግ ጀምሮ ሲፈጸም የነበረውን ኦነግ ጫካም እያለ ሲያቀነቅነው የነበረውን አሁንም በኦሮሞማ ብልጽግና ስም ሁሉም በኦሮሞ ስም የተቋቋሙ የፖለቲካ ፓርቲዎችም ሆነ የትጥቅ ትግሎች አደረጃጀቶች በሙሉ ታቅፈው የሚመሩበት መመሪያ፣ መርህ፣ ሰነድ፣ የውስጥ ደንብ፣ መተዳደሪያ የሆነውን ርዕዮተ ዓለም እዚህ ያቀረብኩት ለአማራ ህልውና ትግል ላይ በተለይ ደግሞ ፋኖ ውስጥ ያሉ አመራሮች አንዳንድ በቅልቦና የሆነው እርማት እንዲያደርጉ፣ ቅጥረኛ ባንዳዎችና ሰርጎ ገቦች ግን በተልኮ ስለሆነ እዛ ጋ አቋም እንድንይዝ ነው። እዚህ ጋር አይናችንን እያመመን ብዙ መጽሐፍ አገላብጠን ጠላቶቻችንን የተናገሩትን ከውስጥ ዓላማቸው ከኦሮሞማ ርዕዮተ ዓለም ጋር ምን ይመስላል የሚለውን አቀናጅተን ውስጡን ፈትሸን አይተን ያለውን ነባራዊ ሁኔታ መሬት ላይ የሚደረገውን አገናዝበን የምናቀርብ እንቅልፋችንን አጠን የህልውና ትግላችንን በአጭር ጊዜ ለመቋጨት ነው። ግለሰብ ለማንገስ እዚህና እዛ በጠላት አጀንዳ ተከፋፍሎ ለመላጋት አይደለም። ይሄ ጠላት ያስገባን ቅዠት ውስጥ እንድንወጣ የጠላታችንን ማንነት እንድናውቅ፣ ጠላቶቻችን ቅጥረኛ ባንዳዎችና ሰርጎ ገቦችን እንዴት እንደሚያስገቡ በአፋቸውና መድረክ ላይ በአፋቸውም እንደሚናገሩ፣ በተቋማት በሚዲያ ምን እንደሚናገሩ፣ እብሪት የወጠራቸውና ደግሞ በማናለብኝነት የሚንቀሳቀሱት ምን ያመጣሉ ብለው ያለውን እውነታ እንዴት እንደሚያፈርጡት፣ እንዴት እንደሚያቀርቡት፣ ምን ታመጣላችሁ ከሚለው ከንቀትና ከማናለብኝነት በተነሳ ያንን ሁሉ መርምረን ነው። ስለዚህ ይህን ሁሉ ሰዓት መስዋዕት አድርገን ስናመጣ ህልውናችን ነው። ህልውና የኔ ያንተነህ ብቻ አይደለም። ህልውና ለእያንዳንዱ የአማራም ብቻ አይደለም፣ የመላው ኢትዮጵያዊ ነው። የኦሮሞም ህዝብ የትግሬም ህዝብ ጭምር ነው። እውነቱን ስንነጋገር ዛሬ በብሔርተኝነት በጠባብ ወራሪ አስተሳሰብ ጨፍጫፊና ፋሽስታዊ አገዛዝ ህዝብን አጥፍቼ አማራን አጥፍቼ ትግራይን መሰረትላለሁ በሚል በወያኔም ስሪት የታወረ የትግሬ ወጣትም አይኑን ሊገልጥ ይገባል እና አማራን አጠፋለሁ ብሎ እየጠፋ ነው። የኦሮሞ ወጣትም ሆነ የኦሮሞ እናትም እንደዚሁ አማራ አይጠፋም። ተፈጥሮ ማጥፋት አይቻልም እና ተፈጥሮን አማራን አጥፍቼ ኦሮሚያን እገነባልሃለሁ ኢትዮጵያን አፍርሼ በእያንዳንዱ ሰማዩ ምድሩም ያንተ ይሆናል ተብሎ የኦሮሞ ህዝብ ያልቃል። በዚህ ምክንያት አማራ ግን አያልቅም፣ ያሸንፋል። ተፈጥሮን ያሸነፈ የለም። በነገራችን ላይ በዚሁ አጋጣሚ መናገር የምፈልገው ይሄ ጦርነት ከፋኖ ጋር ምናምን አይደለም። እውነታው ሀቁ ማለት ከተፈጥሮ ጋር ነው። ጦርነቱ ግብግቡ ከተፈጥሮ ጋር ነው። ተፈጥሮን እናጠፋለን ነው። አንድን ማንነት ከባህሉ፣ ከእምነቱ፣ ከታሪኩ፣ ከቅርሱ ጋር ደፍጥጬ ጨፍጭፌ አጥፍቼ አጽመርስቱን ወርሼ ሀብቱን ሀብት ያርጌ ታሪኩን ታሪክ ያርጌ እኖራለሁ ሀገር መስርቼ ብሎ መነሳት ተፈጥሮን አጠፋለሁ ማለት ነው። ስለዚህ የጸረ አማራዎች ወያኔ ትህነግና የኦሮሞማ አደረጃጀቶች የኦሮሞማ ርዕዮተ ዓለምን የሚያስፈጽሙ አደረጃጀቶች በሙሉ አማራንና ሌላው ኢትዮጵያንም እየጨፈጨፉ እየወጉ እያደሙ እየወረሩ እንደዚህ የሚያሰቃዩት ተፈጥሮን እየተዋጉ ነው። ተፈጥሮን አጥፍተው እነሱ ሀገር ለመሆን ነው። ተልኮው ከየት እንደመጣ እንግዲህ ከዚህ በፊት በተለያዩ ፕሮግራሞች ተናግሬያለሁ እና ይሄንን ፕሮግራም ኦሮሞማን ሳቀርብ መጨረሻ ላይ አድማጭ ተመልካቾቼ ሰምተው ላልሰሙ እንዲያሰሙ የምፈልገው የአማራ ህዝብም ሆነ መላው ኢትዮጵያዊ ፋኖ መቼ በመጣልን መቼ ነው ነፃ የሚያወጣን ብሎ በጉጉት የሚጠብቀው በሙሉ አብይ አህመድን ለመጣል አይደለም። አብይ አህመድ አንድ ግለሰብ ነው። አብይ አህመድ የኦሮሞማ ፕሮጀክትን ለማስፈጸም ከላይ በመሪነት የተቀመጠ ከሌላው የተሻለ ወሮ በላ ነው።
የህዝባዊነት ስሜት የለውም፣ የሰውነት ስሜት የለውም፣ ሰውኛ አያስብም። በሰው ልጅ ደም፣ በሰው ልጅ ሞት፣ በሰው ልጅ መጨፍጨፍ፣ በረሃብ፣ በችግር፣ በመከራ፣ በስቃይ፣ በቸነፈር እያጋለጠ መፍጀት የሚያረካው ጭራቅ ነው። ስለዚህ እሱን ከመሪነት ብናስቀምጠው ዓላማችን ይፈጸምልናል ተብሎ በምዕራባውያን ተቀንቅኖ በኦሮሞማ ተሰብኮ ስም ተገንብቶለት የመጣ ሰው ነው እንጂ ግለሰብ ነው አብይ አህመድ። ኦሮሞማ ስርዓት ነው፣ ርዕዮተ ዓለም ነው። ርዕዮተ ዓለሙን የሚያስፈጽመው ብዙ አደረጃጀት አለው። የወያኔ ርዕዮተ ዓለም ጸረ አማራ ርዕዮተ ዓለም ደብረ ጽዮን ላይ ወይ ጌታቸው አሰፋ ወይንም ጌታቸው ረዳ ላይ የተንጠለጠለ አይደለም። ርዕዮተ ዓለሙ መሰረቱ መርሁ አለ። ስለዚህ አብይ አህመድ የሚባል በቅልቦና እንድታስተካክሉ ነው። በቅልቦና አብይ አህመድ እያላችሁ የምትናገሩ የፋኖ አመራሮች አቁሙ። ግለሰብ ጋር አይደለም ትግሉ። አብይ አህመድ አንዱ የዚህ አውሬ ርዕዮተ ዓለም አስፈጻሚ ነው። ስለዚህ አንዱን ግለሰብ አይደለም፣ ርዕዮተ ዓለሙ ስር ነቀል ለውጥ ነው የምናመጣው ነው። ስር ነቀል ለውጥ ጠላቶቻችንን በማሸነፍ 4 ኪሎን ተቆጣጥረን በኢትዮጵያ ምድር ስር ነቀል ለውጥ በማምጣት የአማራን ህልውና የምናረጋግጠው የሌሎችንም ህልውና ስናረጋግጥ ነው። የኢትዮጵያን ቀጣይነት የምናረጋግጠው ጸረ አማራ ጸረ ኢትዮጵያ የሆኑ አደረጃጀቶችን በህግ አግደን በሀብት ንብረታቸውን የዘረፉትን ለህዝብ ለሀገር መልሰን አመራሩንና ተባባሪዎቻቸውን ወንጀለኞችን፣ ዘር ያጠፉትን፣ ዘር ያጸዱትን፣ ሀብት ንብረት የዘረፉትን፣ ሰብአዊ ግፍ የፈጸሙትን ለፍርድ ስናቀርብ ነው። ስለዚህ ትግላችን የምንሞተው፣ የምንደማው፣ የምንራበው፣ የምንጠማው ለስር ነቀል ለውጥ ነው ብሎ ማለት ነው ያለበት እንጂ አብይ አህመድ ምናምን እንደ ቅጥረኛ ባንዳዎች አብይ አህመድ ምናምን የሚባል ነገር መታረም ስላለበት ነው የኦሮሞማን ላቀርብ የፈለኩ። ብዙዎች ተናግረውታል፣ ብዙዎች ብለውታል። ግን ከአማራ ህልውና ትግል አንጻር ግን ምን ማለት ነው? ይህንን ጭብጥ እንዲያዝልኝ ማለት ነው። ስለዚህ ትግላችን ለስር ነቀል ለውጥ ነው። ስር ነቀል ለውጣችን ደግሞ የሚጀመረው አሸንፈን 4 ኪሎን በመቆጣጠር ነው። አጥፊ አደረጃጀቶችን የነዚህ አጥፊ አደረጃጀቶች አሯሯጭ የነበሩት ግንቦት ሰባት፣ ኢዜማ፣ ባላደራ፣ ባልደራስ፣ አብን፣ ሰማያዊ ምናምን የሚባል በሙሉ አጥፊው እንደ ጥፋቱ፣ አስመሳዩ፣ ድራማ ሰሪው፣ ተውኔት ሰሪው እንደ ስራው የሚጠየቅበትን ፍትሃዊ ፍትህ ለሁሉም እኩል የሆነ እንደ አያት ቅድመ አያቶቻችን ነፃ ህዝብ ታላቅ ሀገር እንደሚለው መርህ ፍትህ ለሁሉም እኩል የሆነ ስርዓት ለመገንባት ነው መባል ያለበት በትክክለኛ ቋንቋው። አማርኛም በአማርኛ እየሸነገሉ የቋንቋና የቃላት አክሮባት እየሰሩ መድረክ ላይ እየተወኑ ማታለል የቅጥረኛ ባንዳ መገለጫ ነው ማለት ነው። የፎቶ አርበኝነት፣ አማርኛም በአማርኛ መሸንገል፣ አጀንዳ እየሰጡ ማላጋት፣ ማዋጋት፣ ይሄ በቅልቦና የሚነዳውን ምስኪን እውነት መስሎት በቃ ህልሜን ያሳካልኛል፣ ህልውናዬን ያስከብርልኛል፣ ነፃነቴን ያውጅልኛል ብሎ እውነት መስሎት የሚነዳ የሚያጨበጭበው አይኑ የተገለጠ ቀን ይዞርባችኋል ማለት ነው ቅጥረኛ ባንዳዎች። ወይንም ደግሞ እናንተ የምትነዱ ወገኖቼ፣ እህቶቼ፣ ወንድሞቼ ደግሞ ቆም ብላችሁ መርምሩ። ዝም ብላችሁ በተባለው ልክ አትንፈሱ። አንድ ሰው 10 ፎቶ ከሚለቅ 10 ዶክሜንተሪ ፊልም እያሰራ ከሚሸነግላችሁ ይልቅ የተግባር ስራ እንዲሰራ ታሪካዊ ያደርገዋል። በተግባር ነው። ማንም አይፍቀው። ማንም ተነስቶ ሊፍቀው አይችልም የታሪክን ስራ። በፎቶ እና በእንትን ግን የጠላት ስራ ነው፣ የጠላት አካሄድ ነው። ነባራዊውን ትግል ከመሬት ላይ አንስተው ወደ ፕሮፓጋንዳ የቀየሩት ማለት ነው። ስለዚህ በዚህ ፕሮግራም የመጨረሻ በኦሮሞማ ፕሮግራሜ ላይ ትግላችን ለስር ነቀል ለውጥ የሚለውን እንጂ አብይ አህመድ ወይ ሽመልስ አብዲሳ የሚባለው ነገር እንዲቆም፣ ስር ነቀል ለውጥ ደግሞ በሙሉ ነው። አደረጃጀቶች በህግ ታግደው፣ መሪዎች ለፍትህ ቀርበው፣ የተበደለ ተክሶ በደሉ በአዋጅ ተነግሮለት የአማራ ብቻ ሳይሆን የሁሉም ነፃነት ለሁሉም ኢትዮጵያዊ በኢትዮጵያ ምድር እኩል እንዲነፍስ ለማድረግ ነው ፋኖ እየሞተ ያለው። ስለዚህ የአማራን ህልውና መታደግ ኢትዮጵያን ማስቀጠል ነው። ኢትዮጵያን ማስቀጠል ኢትዮጵያውያንን ደህንነት፣ ሰላም ማስቀጠል ነው። ማንነት፣ ህልውና ማስቀጠል ማለት ነው። ስለዚህ ከዚህ አንጻር እንዲታይልኝ እፈልጋለሁ። ዛሬ ክፍል 2 ላይ የምጀምረው የ16ኛውና የ21ኛው መቶ ክፍለ ዘመን ወረራና ጭፍጨፋ አንድነትና ልዩነት ነው። እንግዲህ በ16ኛው ክፍለ ዘመን የኦሮሞ ወረራ ወደ ኢትዮጵያ በገባበት በ1500 ጀምሮ ወደ ኢትዮጵያ ገብቶ የግጦሽ ቦታ እያለ መስፋፋት ክፍል 1 ላይ በብዛት አቅርቤዋለሁ። ከሌሎች መጽሐፎችም ጋር ማንበብ ትችላላችሁ፣ ጎግል ማድረግ ትችላላችሁ። ብዙ ታሪካዊ ሰነዶች ተሰንደዋል። የእነ አባ ባህሪን መጽሐፍ ማንበብ ትችላላችሁ።
ከ400 ዓመት በፊት የጻፉትን መጽሐፍ ባለማንበባችን ችላ በማለታችን ባሉባልታና በመንጋ በቅጥረኛ ባንዳ መነዳታችን ለእውነት ባለመቆማችን ህሊናችን ለእውነት እንዲቆም ባለማድረጋችን እዚህ ጋር ደርሰናል ማለት ነው። ስለዚህ ዛሬም መራራ እውነትን እንድንቀበል መራራ እውነትን እየዋጥን ሀቅና እውነትን ከተቀበል መውጫ መንገዱ ቀላል ነው። ለማንኛውም ህፃን ልጅ ይታየዋል ምን ማድረግ እንዳለበት። በቅዠት ዓለም ውስጥ ገብተን ጠላቶቻችን በሚሰጡን ቅዠት ገብተን እዚህና እዚህ እየተላጋን ከሆነ ስራችን ለጠላት እንጂ ለአማራነት ወይም ለኢትዮጵያ አይደለም። ይሄ እንዲሰመርበት። ይሄ ደግሞ ያስጠይቃል። ሁሉም በየፈርጁ በየጊዜው ያስጠይቃል ማለት ነው ጊዜው ሲደርስ በአግባቡ። ስለዚህ የ16ኛውና የ21ኛው መቶ ክፍለ ዘመን የኦሮሞ ወረራና ጭፍጨፋ የኦሮሞ ርዕዮተ ዓለም የኦሮሞ ልሂቅ ወረራና ጭፍጨፋ የ16ኛው ክፍለ ዘመን ወረራ የገዳ ደንብን መሰረት ያደረገ ነው። የገዳ ደንብን መሰረት አድርጎ ጨካኝ ጦርነቶችን በማድረግ ነው። ጦርነት የሚያደርገው ደግሞ ቀን ላይ ሲሰልል ውሎ ማታ ነው በተዳከመ ህዝብ ላይ። ለምሳሌ ልክ ግራኝ አህመድ ለ17 ዓመት ጨፍጭፎ ያዳከመውን አገርና መንግስት በተዳከመ ቦታ ሄዶ ውርጅብኝ ማውረድ በጨለማ ቀን ቀን አጥንቶ ማታ ማታ ወንዱን መግደል፣ ብልቱን መቁረጥ፣ ሴቶችን አስገድዶ ማግባት፣ እናት አባቶችን ታሪክ አዋቂዎችን መግደል። ስለዚህ መሰረቱ የገዳ ደንብ ነው። የፖርቹጋል ሰራዊት ዘገባ አንድ የፖርቹጋል ሰራዊት የግራኝ አህመድ ጦር ለማገዝ ወደ 400 የሚሆን ጦር መሰለኝ ለማገዝ መጡ የክርስቲያኑ መንግስት። ከዛ በኋላ አገዛ አደረጉ። መጨረሻ ላይ 400 ነው ምናምን የሚሆን የጦር መሳሪያ እንስጣችሁና መሬት ስጡን አሉ። አይ እንዴት በጦር መሳሪያ መሬት ስጡን ትላላችሁ? ርስት ትጠይቃላችሁ? በሉ እግዚአብሔር ይስጥልን ብለው ላኳቸው። ግን የዛን ጊዜ የቀሩት ሰዎች የዘገቡት ምንድን ነው? ሁሉንም ወንዶች ይገድላሉ። ወንድ ልጅ የሚባል በህይወት አይተርፍም። ልጆችን ህፃናትን በሞጋሳ ማንነታቸውን ከነስማቸው ቀይረው አሳድገው አገልጋይ ያደርጓቸዋል። እናትና አባት በእድሜ የጠገበ ታሪክ አዋቂ አይተርፍም ብለው ዘግበዋል። የ16ኛው ክፍለ ዘመን ወረራ የኦሮሞ ልሂቃን ልክ የኦሮሞ ርዕዮተ ዓለምን የጻፉት አያት ቅድመ አያቶች ያደርጉት የነበረው ማለት ነው። አሁን የ21ኛው ክፍለ ዘመንስ የ21ኛው ክፍለ ዘመን ልዩነቱ ምንድነው? በፊት ለግጦሽ ለምናምን እያሉ ነባር ህዝብ እያጠፉ ባህል እየደመሰሱ እምነት እያወደሙ መሬቱን መውረስ ሀብት ንብረቱን የራስ ማድረግ ነው፣ ስም መቀየር። ልክ የዛኔ ወሎ ብለው አንድ ወሎ የሚባል ጎሳ ሄድና ቤት አማራ ደረሰ። ከዛ ስሙን ወሎ አለው። አሁን አማራው በሙሉ ወሎ ይላል። ዛሬ ላይ ሰሜን ቤት አማራ፣ ደቡብ ቤት አማራ የሚባል ዛሬ ላይ ወሎን የሰሜን ኦሮሚያ አካል እናደርጋለን ክልል እናደርጋለን እየተባለ ቅጥረኛ ባንዳው ከሁለት የተወለደው በሙሉ ተሰብስቦ ይሯሯጣል። እንግዲህ ተፈጥሮን ለማጥፋት ማለት ነው። ጠፊ መሆኑን አያውቅም። እና ሰሜን ቤት አማራ የአማራ ህዝብ 99.6.1% አማራ ነው። ሌሎች ደግሞ 0.39 ነው። ሰሜን ቤት አማራ በወረራ ስሙ ወሎ የሚባለው ቋንቋው አማርኛ ተናጋሪው 99.62% ነው። ሌሎች 0.38% ነው ከመቶ ማለት ነው። ደቡብ ቤት አማራ ደግሞ አሁንም የህዝብ ስብጥሩ አማራ 97.68% ነው ከመቶ። 97-98 የሚሆነው ሰው አማራ ነው። ሁለት ሰው ሌላ ነው ከመቶ ውስጥ ማለት ነው። ኦሮሞ 1.78% ነው። ኦሮሞ ከመቶ ሰው ውስጥ ሁለት ሰው ኦሮሞ ይገኛል ማለት ነው። ቅድመ አያቶቻቸው በወረራ ሂደው የነበሩት የሰፈሩት አሁን ግን እዛ አድገው ወልደው ኢትዮጵያዊ ሆነው የሚኖሩት ማለት ነው። ከኦሮሞ ርዕዮተ ዓለም አመራሮችና ተከታዮች ውጪ የሆኑት ኢትዮጵያዊ ዜጎች። ሌሎች 0.54% ነው ይላል። አንድ ከመቶ አንድ የሚሞላ ሰው የለም ማለት ነው። ከ200 አንድ ሰው ሊሆን ይችላል ማለት ነው። እንግዲህ በዚህ አገላለጽ ቋንቋው ደቡብ ቤት አማራም አማርኛ 98.45% አማርኛ ነው። ኦሮምኛ 1.13% ነው። ሌሎች 0.42% ነው። ሌሎች የሚባለው ዛጋ አብዛኛው ትግሬ ነው። ሌላ የለም። ትግረኛ ተናጋሪው ነው። በልምድም ሊሆን ይችላል ድንበር አካባቢ ስለሆነ እና በቅርቡ ታሪካችን በቅርቡ በተሰነደው በህዝብ አኗኗር ባህልና አኗኗር
ከአምባላጌ ጀምሮ ኮረም፣ ማይጨው፣ አላማጣ መሆን አማራ ነው። ለወያኔ ትነግ ፍልስፍናም ቢሆን ሀቁ ይሄ ነው። በጎንደር በኩልም ተከዜ መልስ ነው። እነ ራስ መንገሻ ስዩም ተናግረዋል። እኔ አባቴ አባት እና አፄ ዮሐንስን ጀምሮ ነው ተከዜን ተሻግረን አስተዳድረን አናቅም ብለው ተናግረዋል። በኋላ የሞት እግር ወደ ጉድጓድ እየሄደ እንዴት ታሪክ ጠባሳ ታሪክ አስቀምጠብን ታርፋለህ ብለው እንዲያስተካክሉ ተደርጎ በንጉሱ ጊዜ ወደ ትግራይ ወደ ጎንደር እንዲሆን ተደረገ እንጂ ከዛ በፊት ብለው አስተባብለዋል። መጀመሪያ የተናገሩትን ማለት ነው። ሁለቱም ሪከርድ የተደረጋለ በዚሁ አጋጣሚ ማነሰው እና በዚህ ደግሞ አንግባባም ምናምን የሚባል ከሆነ አማራ አክሱምን ይጠይቃል። አክሱምን ይጠይቃል። አሻራችንን ሁላችንም እንፈልጋለን ማለት ነው። አማራም አሻራውን ይፈልጋል፣ ትግሬም አሻራውን ይፈልጋል። አማራም ታሪኩን ያቀርባል፣ ትግሬም ታሪኩን ያቀርባል ማለት ነው። እንደዛ ነው የምንሄደው። አሁን እስከዛሬ የነበረው ዝምታ ለኢትዮጵያ አብረን እንኖር የሚባለው አጥፍተናችሁ ነው እኛ መኖር የምንችል እንጂ አብረን መኖር አንችልም ከተባለ ሁሉም አሻራውን ይጠይቃል። ሌላው ነባር ኢትዮጵያዊም አሻራውን እንዲጠይቅ አማራ ያግዛል። ለእውነት ለፍትህ ለሀቅ ይቆማል ማለት ነው። እና ሁሉም አሻራውን ሲጠይቅ አጽመ ርስቱን ትብቱ አያት ቅድመ አያቱ ትብቱ የተቀበረበትን ሲጠይቅ ማንነት ጋር እንደበቀለ ይፈለጋል ማለት ነው። ስለዚህ የ21ኛው ክፍለ ዘመን ወረራ የመንግስትነት ስልጣን ይዞ ነው። አንደኛው ልዩነት የመንግስትነት ስልጣንን ተይዞ ነው የሚፈጸመው። የመንግስትነት ስልጣን ከደርግ ጀምሮ የኦሮሞማ ርዕዮተ ዓለም አስፈጻሚ አደረጃጀቶች ደርግ ስልጣን ያዘ በደም። ከዛ በኋላ ወያኔ በመሃል ገባ። ለ27 ዓመት ጨፈጨፈ፣ ሀገር ወረረ፣ ትግራይን ገነባ። በኢትዮጵያውያን በጀት የማዳበሪያ ፋብሪካ በ5-6 ቢሊዮን ዶላር ፕሮጀክት ኢትዮጵያውያን ነው የሚከፍለው። የቆዳ ፋብሪካ ውቅሮ የተሰራው በ5-6 ቢሊዮን ዶላር። የመድኃኒት ፋብሪካ፣ የጨርቃጨርቅ ፋብሪካ፣ አልመዳ ጨርቃጨርቅ ፋብሪካ ለኢትዮጵያ መከላከያ ሰራዊት ለጎረቤት ሀገራት ሲያመርት የነበረውና ይሄ ማንኛውንም አዲስ አበባ ላይ የሚሸጥ ቲሸርት። አዲግራት የመድኃኒት ፋብሪካ ፓራሲታሞል ምናምን ከኖራና ከጀሶ እና ከዚህ ከእንጨት ፍቅፋቂ ከጣውላ ቤት ፍቅፋቂ እየተሰራ የዓለም አቀፍ ጤና ድርጅት እውቅና አልሰጥም ብሎ አዲስ አበባ ውስጥ አስገድደው የሚሸጡት ራስን አድኖ ኩላሊት የሚያሳምም ራስ ምታት ፓራሲታሞል። እንግዲህ ፓራሲታሞል ሲባል ኬሚስት አይደለሁም፣ ግን በኖርማል ማንም እንደሚረዳው ፓራሲታሞሉ ከዛ ከ400 ግራም ከሆነው የ500 ግራም ከሆነ ትንሽ ፐርሰንት ናት። ሌላው አቅፎ የሚይዘው ይሄ አቃፊው ኢነርት ማቴሪያል የሚባለውን ኖራ ምናምን ደረጃውን ያልጠበቀ እየተጠቀሙ ማለት ነው። ሰው ራሱን ሲያመው ያንን ወጦ ያ ንጥረ ነገር ስታንዳርድ ስለሆነ ዓለም አቀፍ ፓራሲታሞል ያ ራስን ያድናል። ቀሪው ነገር አብዛኛውን ኢነርት ማቴሪያል ደግሞ የኩላሊት የጉበት ጸር ይሆናል ማለት ነው። እና የመንግስትነት ስልጣንን ይዘው ልክ ወያኔ እንደዛ እንዳደረገው ሁሉ ያሁኑም እንደዛ ነው። የመንግስትነት ስልጣን ይዘው ጸረ አማራ፣ አማራ ጠል፣ ጸረ ኢትዮጵያ ህገ መንግስት አጽድቀው የፍትህ ተቋሙን፣ የመከላከያ ተቋሙን፣ የኃይል ተቋሙን፣ የፖሊስ ሰራዊት ተቋማትን፣ የኢኮኖሚ ተቋማትን፣ የደህንነት ተቋማትን፣ የባህልና እምነት ተቋማትን፣ የማህበራዊ ተቋማትን ከድር ጀምሮ ተቆጣጥረው ነው አሁን እያስፈጸሙ ያሉት። ከሰዎች ሲታረዱ ሲጨፈጨፉ አላየንም አልሰማንም፣ መከላከያ ድረስልን ሲባል ከትዕዛዝ አልመጣልኝም አልታዘዝኩም እያለ አማራ ሲነሳ ግን ይሄም አይሆንም እያለ አማራውን ትጥቅ እያስፈታ አማራውን ራሱ ደግሞ እየገደለ ማለት ነው። የአማራ ተወካይ ነን የአማራ ተከራካሪ ነን እያሉ አማራን መከላከያ ግባ ሲሉት የነበሩት፣ ፖሊስ ግባ ሲሉት የነበሩት የአብን አመራሮች ፓርላማም እስር ቤትም የሚገኙት አማራውን እየሰበኩ መከላከያ ግባ ሲሉ የነበሩት አማራውን እዛ ገብቶ ተጨፈጨፈ። ወለጋ ላይ ሄድ ሰላም አስከብር እየተባለ በፌዴራል ፖሊስ በጣም ብዙ ሺህ አለቀ። ፈጁት እንደዛ እያደረጉ ማለት ነው። ስለዚህ አንደኛው ልዩነት የመንግስት ስልጣንን ይዘው ነው። ሁለተኛ በቀጥታም ሆነ በተዘዋዋሪ የ16ኛው ክፍለ ዘመን የኦሮሞ ልሂቃን የህዝብ ጭፍጨፋ፣ ማንነትን መደምሰስ፣ እምነትን ማጥፋትና ወረራ ከ16ኛው ክፍለ ዘመንና የ21ኛው ክፍለ ዘመን የሚለይበት የ21ኛው አንደኛው የመንግስት ስልጣን ይዞ ነው። ሁለተኛው ደግሞ በቀጥታ የሚሆን በተዘዋዋሪ በምዕራብ ሀገራትና በአረብ ሀገራት በጀትና ዲፕሎማሲ የተደገፈ ነው። ያሁኑ የሚለየው ማለት ነው። ዛሬ የኦሮሞማ ብልጽግና ከአይኤምኤፍ ከወርልድ ባንክ ገንዘብ የሚያገኘው ይሄን እንዲያስፈጽም ነው። አይኤምኤፍ ወይንም ወርልድ ባንክ ገንዘብ አበድሮ የትኛውም ዓለም ላይ ልማት ተሰርቶ አይታወቅም። እዳ ከቶ ያ ልማት ሳይሳካ እነዛ ሀገራት ቀውስ ውስጥ ገብተው
ገንዘብ መክፈል ሲያቅታቸው እና ጥያቄ መጠየቅ ሲጀምሩ መፈንቅለ መንግስት እየተደረገ ቀውስ እየተፈጠረ የሚያስተናግድ ነው። የወርልድ ባንክ IMF ገንዘብ አፍሪካ ውስጥ ልማት የመጣው ቻይና ከመጣ በኋላ ነው እና በእነዚህ መደገፉ ከ16ኛው ለየት ያለ ነው ማለት ነው። የ16ኛው ግጦሽ ፍለጋና እግርን መትከያ ፍለጋ ነበር። እግርን የሚተክልበት ይሄ ዘላን የነበረው እግሩን የሚተክልበት ነው የነበረው። ያሁኑ ግን በዓለም አቀፍ ተቋማት ተደግፎ ነው። ስም ተቀየረ። በ16ኛው ክፍለ ዘመን ወንጀል ሲያጠፉ ስማቸው ጋላ የሚባል ስም ነበረ። አይ ይሄንን አንፈልግም አሉ። በደርግ ጊዜ ስሙ ተቀይሯል ተባለ። አይ ካልወደዳችሁት ከእናንተ ካልወደዳችሁት እኛ ምን ገዶም ብሎ አማራም ሆነ ሌላው ኢትዮጵያዊ ኦሮሞ የሚለውን ወዲያው ከራሱ ጋር አዋሃደና ጠራው። ምንም ችግር የለውም። ናዝሬትን አዳማ ሲሉት እስከኖርንበት ድረስ ስሙ እኛ ምንም ችግር የለም እናንተን ደስ ካላችሁ አዳማ እንለዋለን። አዳማ ተባለ። ያ አይደለም ግን ዋናው ማለት ነው። ዋናው ማንነትን ደምስሶ ነባሩን አጥፍቶ የራስ ማድረግ እቅድ ስለሆነ ነው እና ይሄንን አጥንተው ጀርመኖች አጥንተው ሌላ ስም ቀየሩ ማለት ነው። ያንን ከጋላነት ወደ ኦሮሞ ቀየሩላቸው። እነ ዶክተር መረራ ነጋሶ ጊዳዳ ሌሎችም ጋላ እያሉ ነው ሲጽፉ የነበሩ። ታሪክ የሚገልጸው ኢንሳይክሎፒዲያ ውስጥ ብትገቡ ጋላ ነው የሚል። ጋላም የጥፋት አይደለም፣ የጥፋት ስም የምን አይደለም፣ ስም ነው። ግን አማራ ጫነባችሁ ተብሎ ወጣቱን ጸረ አማራ አርጎ አማራ ጠላ አርጎ ለመቅረጽ የተመቹበት የተጠቀሙበት ነው። ታሪኩ ግን እንደዛ አይደለም። ማንበብ የሚችለው እያወቀ ነው እንደዛ የሚያደርግ። ልክ ባለፈው ክፍል 1 ላይ እንደተናገርኩት ዋቃፈና እምነት ኦሮሞ ከውሃ ወጣ ነው የሚል፣ ኢየሱስም ኦሮሞ ነው የሚለው እና ሲስቁባቸው አማራ የሰጠን ሀሳብ ነው የሚባለው። ልክ ወያኔ ወጣቱን ታስቀጠቅጥና ወይ ራሷ በአውሮፕላን ትደበድብና ወይ ጥያቄ ሲበዛባት የሆነ መንገድ ተዘግቶ እንዲራብ እንዲጠማ ምናምን ታደርግና አማራ ነው እንዲያደረገ የምትለው ማለት ነው። ልክ እንደዚህ ካልተደረገ እውነታው ከተጋለጠ ራሳቸው ይጠፋሉ ማለት ነው፣ ይደነግጣሉ፣ ያላሰቡት ይሆናል ማለት ነው። ምክንያቱም ሀገር ለማልማት ህዝብ ለማበልጸግ አይደለም አላማቸው። ህዝብ ተፈጥሮን ለማጥፋት የተቋቋሙ ናቸው በምዕራባውያን እና በአረብ ሀገራት። ምንም እንኳን እነሱን ሲያሰለጥኑ የነበሩ አረብ ሀገራት ዛሬ ባይኖሩም ሻቢያንም ወያኔንም ኦነግንም በጀት እየሰጡ ሲያሰለጥኑ የነበሩት እነ ያሲር አራፋት፣ እነ ሊቢያ፣ እነ ሶሪያ ዛሬ የሉ። ሁሉም የዘራውን እያጨደ ነው። አማራም አለ ያንን ሁሉ አልፎ እያሸነፈ አለ ማለት ነው እና ልዩነቱ ይሄ ነው። እንግዲህ ወረራውን ስናይ የቢዛምን ወለጋና በሌሎች አጽመ ርስቶቻችን ላይ የሚደረግ ወረራና ማፈናቀልን ማየት እንችላለን። በዚህኛው ክፍለ ዘመን የጥንት ስሙ ነባር ስሙ ቢዛምን ነው፣ ወይንም ደግሞ ከፊሉ ዳሞት ከፊሉ ቢዛሞ ነው እና እዛ አካባቢ ላይ አማራ በቀን 3000 ይጨፈጨፍ ነበረ። እስካሁንም አልቆመም። በእርግጥ ግን በቀን 3000 ይጨፈጨፍ ነበረ እና መጀመሪያ አሰሳ ይደረጋል። መከላከያ ሰራዊቱ ይገባና የህዝቡን ትጥቅ ሽመል ሳይቀር ይነጥቃል። ከዛ በኋላ ገዳዮች ይመጣሉ። መከላከያው ራቅ ብሎ ይቆምላቸዋል። ገዳዮች ይጨፈጭፋሉ ማለት ነው። የተረፈው ወጥቶ ይሄዳል እና እዛ ቦታ ላይ አጽመ ርስቱ ላይ ያፈራው ሀብት አይደለም ከብት አይደለም ያፈራውን ልብሱ እንኳን ይዞ መሄድ አይቻልም ተብሎ አማራ ራቁቱን፣ ሌላው ጉራጌውም ሲዳማውም ወላይታውም ራቁቱን እንዲሄድ እየተደረገ ነው ማለት ነው። ይሄ የመንፈስ አንድነት ነው። የ16ኛው ክፍለ ዘመን እና የ21ኛው ክፍለ ዘመን የጌዲዮ ህዝብ የዛሬ ስንት ዓመት የሙዝ እርሻ ሳይቀር ተጨፍጭፎ ህዝቡ የሚበላው በረሃብ እንዲያልቅ ተዘግቶበት እንደዛ ያለቀ ጌዲዮ። ይሄ ዲላን ይዛችሁ አማሮ ምናምን የሚባለው በሙሉ ማለት ነው እና ያ የመንፈስ አንድነት፣ ይሄ በዘረመል የሚተላለፈው ጨፍጫፊነት ማንነትን አጥፍቶ ደምስሶ አዲስ ማንነት ፈጥሮ ህፃናትን በሞጋስ አሳድጎ ሰራተኛ ማድረግ፣ ወንዱን በሙሉ ማጥፋት፣ ብልቱን ቆርጦ እያደረጉ ግንባር ላይ ማሰር ማለት ነው እና ይሄንንም የተባበሩት መንግስታት አካል የሆነው ዩኔስኮ መዝግቦታል። እንግዲህ ይህንን ፌክ የሆነ ዓለምን አስቡት። ይሄንን ነው ብልት እየቆረጠ ግንባሩ ላይ የሚያስርን በቃ እንዳይጠፋ ይህ አስተሳሰብ ተብሎ የተመዘገበ ማለት ነው። አሁንም ሌላው ህዝብ እንዳይነሳ መንግስት ትጥቅን ያስፈታል፣ ያፍናል፣ ህግ ማስከበር ብሎ ያስራል። ከዛ በኋላ ገዳይ መጥቶ ይጨፈጭፋል።
መንግስት ከፍተኛ ገንዘብ ወደ ባንኮች እንዲዘዋወር ያደርጋል ከብሔራዊ ባንክ። ከዛ በኋላ ለዘራፊዎች ለቡድኑ ለገዳዩ ቡድን ሸኔ ምናምን አባቶርባ ኦላ ምናምን ለሚባለው ኦሮሞ ነጻነት ሰራዊት ምናምን ለሚባለው ይነገረዋል። ከዛ ባንክ ውስጥ ሄዶ 30 ሚሊዮን 40 ሚሊዮን 70 ሚሊዮን 300 ሚሊዮን ምናምን እየጫነ ይወጣል ማለት ነው። እንደዚህ ነው የህዝብ ሀብት እየወጣ እየተዘረፈ። ከተማ ያሉት ደግሞ አዲስ አበባ ያሉት እና አብይ አህመድ እነ ሽመልስ አብዲሳ እነ አለሙ ስሜና ሌሎችም እና ዳነች አበቤ ደግሞ ብር ከውጭ ቻይና ያሳትማሉ፣ በአውሮፕላን ጭነው ያመጣሉ፣ ጥቁር ገበያ ላይ ዶላሩን ይገዛሉ። ከዛ ዶላሩን ያወጡና እንደገና ከአረቦች ጋር ከኢምፔሪያሊስቶች ጋር ከምዕራባውያን ጋር ሆነው ሎጆችን ምኖችን ይገነባሉ ማለት ነው። የአዲስ አበባን ቦታ ይገዛሉ ማለት ነው፣ አብረው በሼር ማለት ነው ያን እያገቡ እና ህዝቡ በኑሮ እንትን ይላል፣ ቤቱ ይፈርስበታል። ኑሮ ተወደደብኝ የቤት ክራይ የምከፍለው አጣው ሲል ገጠር ግባ ይባላል፣ የምበለው አጣው ሲል ዳቦ በሙዝ ብላ ይባላል ማለት ነው። ይሄ የመንፈስ አንድነቱ ነው። ጨካኝ ጭራቅነቱ የመንፈስ አንድነቱ ነው ማለት ነው። እዚህ ጋር እንዳስረጂ ኮሎኔል ገመቹ አያና ኦሮሞን ነፃ ለማውጣት የሚለውን እናዳምጣለን። ከዛ በፊት ኮሎኔል ገመቹ አያና ምንድን ነው የሚለው? ሌላውን እያሳሳተ ነው። በሱ ቤት አራዳ ነው፣ በቃ እንትን ነው። እኛ የምንታገለው እንደ ትግሬ ስተት ልንሰራ ትግሬን ነፃ እናወጣለን ብለን መጠን ኢትዮጵያን ልንገነባ አይደለም ምናምን፣ ትግሬ ኢትዮጵያን እንደገነባ ማለት ነው። እንግዲህ ሆይ አንዱ አስደንግጦታል መሰለኝ፣ አንዱ የወያኔ አባል አስደንግጦታል መሰለኝ። በዛች በቃ አንደኛ የግብር እንትናቸው ይሄ ስትራቴጂካሊ ሁሉም አማራን አጥፍተን ነፃ እንወጣለን የሚል ነው። በአማራ መቃብር ላይ ሀገር እንገነባለን ስለሚል የግብርም አንድነት አላቸው። የመንፈስ ልክ እንደ 16ኛው ክፍለ ዘመናት ቅድመ አያቶቻቸው እና ከሚያነቡት ማስታወሻ ደብተሮቻቸው እኩል ከወያኔ ጋርም በግብር አንድ ናቸው እና ወያኔ ትግራይን ነፃ አወጣለሁ ብላ ኢትዮጵያን ስትገነባ ኖረች። እኛ ኦሮሞን ነፃ ለማውጣት ነው እና የምንገነባው መከላከያ ሰራዊት የኢትዮጵያ ምናምን የሚባለው አይደለም፣ የኦሮሞን ነፃ የሚያወጣ ነው አለ። እንግዲህ ይሄንን ነው ለኢትዮጵያ መከላከያ ሰራዊት ግቡ ሲባሉ ግቡ እያሉ አማራን ሲያስገቡ የነበሩት ቅጥረኛ ባንዳዎች በፓርላማም በምንም ሆኖ ድራማ የሚሰሩ እየጮሁ ምናምን ዋዋዋዋው እያሉ በቃ ደሳለኝ የሚባልለት ይህንን መራራ እውነት ዋጡ። በዚህ ስርዓት በኦሮሞማ ስርዓት ውስጥ አይደለም ፓርላማ ውስጥ ሆኖ ሀገር አቀፍ ደንብና ህግ የሚያጸድቅ ቀርቶ የቀበሌና የወረዳ አመራር ምክትል ሊቀመንበር ሳይቀር ተጠያቂ ነው። በእያንዳንዱ ነፍስ በእያንዳንዱ 5 ሳንቲም በጠፋሽ ንብረት በእያንዳንዱ ነፍስ ቅንጣት ጠብ ባለሽ ደም ሳይቀር ነው እያንዳንዱ የሚጠየቅ ማለት ነው፣ የትኛውም አካባቢ ላይ። ያ ካልሆነ ኢትዮጵያ እንደ ኢትዮጵያ አትቀጥልም። አማራም ህልውናው ስለማይረጋገጥ ግዴታ ነው ይሄንን ሂሳብ ማወራረድ። ፍትህ የሚባለው ይሄ እንትን ካላለ ሀዙሪቱ ስለሚቀጥል ነው። ይሄ ትውልድ በሰላም ይኖር ዘንድ ካለ ስጋት በቋንቋው በእምነቱ በባህሉ ኮርቶ የተፈጥሮ ሀብቱ ባለቤት ሆኖ ካለ ስጋት ትውልድ ይቀጥል ዘንድ ይሄ ፍትህ መረጋገጥ አለበት ማለት ነው። ስለዚህ ኮሎኔል ገመቹ ከኦሮሞም ጋር ጎረቤት ሁነን፣ ከሲዳማም ጋር ጎረቤት ሁነን፣ ከወላይታም ጋር ጎረቤት ሁነን፣ ከሶማሌ ጋር ጎረቤት ሁነን፣ ከአፋር ጋር ጎረቤት ሁነን ኦሮሞን ነፃ እናወጣለን ይላል። እንግዲህ እግዚአብሔር ያሳያችሁ። እኔ አማራ ክልል ከሚባለው በረት ከታጠረው ውጭ ይልቅ አማራ ከክልል ውጭ ያለውን አካባቢ ነው በደንብ የማውቀው። ሀቁን ስንነጋገር ኦሮሞ የሚባለው ብለው ያጠሩት አካባቢ አብዛኛውን የደመሰሰ የፋቀ ነው፣ የጨፈለቀ ነው። በ1987 ምርጫም ከዛ በኋላ 8 ጎሳዎች ተጨፍልቀዋል። ሳይወዱ በግዱ ኦሮሞ ነህ ተብሎ አምነው ተቀብለው በዛ እንዲቀጥሉ ተደርገዋል። ባለፈው ዝግጅት ላይ እንዳቀረብኩት እነ ገባቶ፣ እነ ወርጂ፣ እነ ጨቦ፣ እነ ወረዱቤ፣ እነ ቀዋሚ፣ ዛይ፣ ኢቱ፣ ቃሉ የመሳሰሉት 87 ዓመተ ምህረት ላይ እንደ ኢትዮጵያ አቆጣጠር የዛን ጊዜ ነው ተጨፍልቀው የገቡት እና ከዛ በፊት ደግሞ ከ28 በላይ ነገዶች ጠፍተዋል ማንነታቸው። ሀዲያ፣ ከምባታ፣ ብዙ እና ያንን ሁሉ ስናየው ተጨፍልቆ የተሰራ ነው። ማንነትን የጨፈለቀ ነው። ወላይታ በትክክለኛ ማንነቱ ሲገለጥ፣ ሲዳማ በትክክለኛ ማንነቱ ሲገለጥ፣ ሶማሌ በትክክለኛ ማንነቱ ሲገለጥ፣ ጉራጌ በትክክለኛ ማንነቱ ሲገለጥ፣ ከምባታ ሀዲያ በትክክለኛ ማንነቱ ሲገለጥ፣ አጽመርስቱ አፋር በትክክለኛ አጽመርስቱ ሲገለጥ፣ አማራ በትክክለኛ አጽመርስቱ ሲገለጥ፣ በርታ፣ ማኦ፣ ኮማ፣ አኝዋክ፣ ኑዌር በትክክለኛ ማንነቱ በአጽመርስቱ ሲገለጥ፣ ሌሎች ኢትዮጵያውያንም ከፋ፣
በሙሉ ሜኒት፣ ሱርማ፣ ሌሎችም በደቡብ ያሉት ሁሉም በትክክለኛ ማንነቱ ሲገለጥ እነ ጌዲዮ እነ አማሮ ሌሎችም በትክክለኛ ማንነታቸው ሲገለጡ ማን ምን እንደሆነ እንግዲህ ይህንን ነው ማሰብ የሚያስፈልግ ማለት ነው። ይህንን ስለተረዳ ኮሎኔል አያና በጎረቤት ሁነን ጎረቤት ሊሆን አይችልም። አብሮ መኖር ካልቻለ ብቻውን መቆም አይችልም። ሀቁ የኦሮሞ ወጣት ይህን ነው መረዳት ያለብን። የጋራ ጣፈንታችን አብረን መኖር ነው፣ ተከባብረን በባህላችን፣ በቋንቋችን፣ በእምነታችን ሁላችንም ተከባብረን የተፈጥሮ ሀብታችን ባለቤት ሁነን አብረን እንኖር። አይ ከተባለ ግን ማን አደጋ ላይ እንደሚወድቅ ማየት ይቻላል ማለት ነው። እና የኮሎኔል ገመቹ አያናን ይችን አዳምጠን እንመለሳለን። 2-3 ደቂቃ ነች። እኛ እኮ ኢትዮጵያን ልንገነባት ልንሰራት አይደለም፣ ኦሮሚያን ነፃ ልናወጣት። ኦሮሚያን ነፃ ልናወጣ ከሆነ ደግሞ አማራ ጎረቤታችን ነው፣ ሲዳማ ጎረቤታችን ነው፣ ሶማሌ ጎረቤታችን ነው። እንደ ጎረቤት አብረን እንሰራለን እንጂ እንደ ኢትዮጵያ አንድ ሰራዊት አንገነባም፣ አንድ የፖለቲካ ማህበረሰብም አንገነባም። ኦሮሚያን ነፃ ኦሮሚያን ልናወጣ። ስለዚህ ህወሓት ያደረገውን አናደርግም። ህወሓቶች እስከ ዛሬም ስማቸውን አልቀየሩ። ልብ አድርግ፣ እስከ ዛሬም ስማቸውን አልቀየሩ። ህዝባዊ ወያኔ ሓርነት ትግራይ እኮ የትግራይ ህዝብ ነፃነት ግንባር እኮ ናቸው። ተረዳ? እሱን ተውና ኢትዮጵያን ወደ ማደራጀት ገቡ። እነሱ ከዓላማቸው ነው ወጡ። እኛ እንደዛ ነው የምንለው። እኛ በፍጹም አናደርግም። ለወደፊቱም እዛን ጊዜም አላደረጉም፣ አሁንም አናደርግም። ከማንኛውም የኢትዮጵያ ፖለቲካ ድርጅት ህዝብ ጋር አብረን እንሰራለን። ግን የኦሮሞ ነፃነት ግንባር ብለን አማራንም ትግራይንም አናደራጀም። ህዝቡ ራሱ ካደራጀው ኃይል ጋር ግን እንሰራለን። ራሱ ፍላጎት ከሲዳማ የሆነ ፖለቲካ ድርጅት ጋር እንሰራለን፣ ከኦጋዴን ጋር እንሰራለን። አሁንም እንደዛ እኮ ነው። አሁን ወደ 13-14 የሚሆኑ ፖለቲካ ድርጅቶች ኦፌኮ የፌዴራሊስት ኃይሎች ነው እነ ኢያፓም አሉበት፣ እነ ኢያፓም የገቡበት ሰላማዊ ትግል ብሎ ግን የህዝብን የራስን እድል በራስ መወሰንን የሚቀበሉ አሁንም የጋራ መድረክ አላቸው። ተረዳ? በየወሩ በየሳምንቱ እየተሰበሰቡ ስራቸውን ይገመግማሉ። ይሄ በጋራ መስራት ነው። ስለዚህ ለኦሮሞ ነፃነት ኦሮሚያ የምትባለውን ሀገር ለመፍጠር እየታገል እንዴት አድርገን ኢህአዴግ ያደረገውን እናደርጋለን። እዛን ጊዜም አልተደረገም፣ ለወደፊቱም አናደርግም። አንድ ነገር እናንሳ። ብዙ ጊዜ የብዙዎች ስጋት ነውና ነፃ ኦሮሚያን መፍጠር የሚቻለው እንደው ኢትዮጵያን ቅርጫ በማድረግ ነው ወይ ኢትዮጵያን በመበተን ነው ኢትዮጵያን በማፍረስ ነው ወይ? ምክንያቱም ኦነግ እንደዛ ነው ተብሎ ሌብል ስለሚደረግ ነው። እኛ ኢትዮጵያን ለምን እናፈርሳለን? ኦሮሚያን እናደራጃለን እንጂ ኢትዮጵያን ማፍረስ ምን አመጣው? የቀረው አስፈላጊም አይደለም። የቀረው ከፈለገ ኢትዮጵያ ሆኖ ይቀጥላል ማለት ነው። ኤርትራ ነፃ ሁና ኢትዮጵያ ፈረሰች እንዴ? በፍላጎት ባንቀበልም ቅድም ያልኩ ይሄ ነው። ያለመታደሉ ነው። የኢትዮጵያ ፖለቲካ መሪዎች አፍንጫቸውን ከተሰበሩ በኋላ ነው የሚቀበሉት ሁሉንም ነገር። የኤርትራን በፍላጎት የተቀበልነው እንኳን ባይሆን ህዝቡ ከፍተኛ መስዋዕትነት ከፍሎ ነፃነቱን ካወጀ በኋላ ግን ተቀበልነው፣ ግድ የለም። ኢትዮጵያ ግን የቀረው ቀጠለ። ኦሮሚያም እንደዛ። ቀጣዩ ኦሮሞን እንደ ማስፈራሪያ ኦሮሞማን እንደ ማስፈራሪያ እና አሰፋ ጃለታ የሚጠቀሙበት ይሄ ኦሮሞማ ርዕዮተ ዓለም ማስፈራሪያ ነው። ኢትዮጵያዊ ስሜት ያለውን በኢትዮጵያዊነት ነው የሚሻለን፣ ይሄ የትም አያደርሰንም የሚለው በኦሮሞማ አይስተናገድም። የአማራ ቅጥረኛ፣ አማራ ነፍጠኛ የሚባል ስም ይሰጠዋል። እነ ጎዳና ያዕቆብ እንዳሉት ማለት ነው። ኦሮሞ ጎዳና ያዕቆብ የተከበረ ሰው እና አሰፋ ጃለታ ኢትዮጵያዊ ስሜት ያላቸውን ልሂቃን ለአማራ ያደሩ በኢትዮጵያዊነት የተለከፉ የማርክሲዝም ሌኒኒዝም ተቃዋሚዎች፣ ተጠቂዎች ይላቸዋል። እና ኦሮሞማ ራሱን የቻለ ፍልስፍና ነው። ኦሮሞማ ርዕዮተ ዓለሙ ማለት ነው። ዋቄፈና እምነት ያደረገ ነው። የኦሮሞ ህዝብ ከውሃን የተገኘ የሚል ዛፍ ቅቤ የሚቀባ ደም እያፈሰሰ ወንዝ ውስጥ እንትን የሚል
እዚህ ደብረ ዘይት ባለው ሐይቅ እና ሌሎችም ይሄ የኢሬቻ በዓል የሚከበረው በዓላዊ ደግሞ አንድ የሚያደርገን ኢሬቻ ነው ይላል። ባዕድ አምልኮ ነው ኢሬቻ እና ክርስቲያንም ኦሮሞ እስላም ኦሮሞም አይደግፈው ፈጣሪ ያለው የሚያመልከው ፈጣሪ ያለው ያንን ሁሉ የሚጨፈልቅ ነው እና ጠንከር ብለው ኦሮሞማን የነቀፉ ደግሞ የቄሮ መንጋ ይላክባቸዋል። ጠንከር ብለው ይሄ አይሆንም ብለው ካሉ ይላክባቸዋል። አይ ብለው ደግሞ ጠንከር ብለው ከዛም ደግሞ ፈርጠም ብለው የሚቃወም ከሆነ ተገለው ይገኛሉ። እዛ መቂ ምናምን ተገሎ እንደተገኘ የሆነ ጋባል እና በሌላው በየቀኑ የዚህ ኦሮሞ የሽመልስ አብዲሳ እያፈነ የሚገለው የኦሮሞ ህዝብ የኦሮሞ ወጣት ጠይቆ እንዴት ይሆናል ከማን ጋር ልንኖር ነው ለልጅ ልጆቻችን ምን እያስቀመጥንላቸው ነው የሚል ኦሮሞ ድራሹ ይጠፋል ማለት ነው። ይሄ መንገድ እንደ ኦሮሞ አያዋጣንም ብለው ተቀባይነት ያጡ ወደ ህዝባቸው ብቅ ሲሉ ደግሞ ተገለው ይገኛሉ ማለት ነው እና የኦሮሞማ አስተሳሰብ ከኦሮሞ ብሔር ውጪ ያለ ዛሬ መጥፋት አለበት፣ ኢትዮጵያ ዛሬ መፍረስ አለባት ብሎ የሚያምን ነው። ነገ ማደር የለበትም ነው የሚለው። ከኢሬቻ ውጪ በዓል፣ ከዋቄፈና ውጪ እምነት፣ ከገዳ ውጪ ስርዓት፣ የፖለቲካ ስርዓት፣ ባህላትና የማህበረሰብ ልማዶች መጥፋት አለባቸው። የሚጠፉትም ዛሬ ነው። ሲጠፉ ደግሞ ቀሪ መኖር የለበትም። ዛሬ ጨርሰህ ያላጠፋኸው ነገ ያጠፋሃል ነው የሚለው ኦሮሞማ ርዕዮተ ዓለም። ኦሮሞማ ብልጽግና የሚመራበት ይሄ ነው። ይሄ ሆኖ ሳለ ነው አብይ አህመድ ምናምን የሚባለው ህዝብን ማታለል እና ስር ነቀል ለውጥ እንዳይመጣ በጥገናዊ ለውጥ ድርድርን የማያውቅ ምናምን እያሉ የሚቀልዱት ቅጥረኛ ባንዳዎች ማለት ነው። የገጠሩ ህዝብ የገበሬውን ትስስር በጣጥሶ ከኦሮሞ ውጭ ያለን በኦሮሞ እያስጠፋ እያስጨፈጨፈ ደም አቃብቶ ጨርሷል። አሁን ምንድነው ከታች አቀርበዋለሁ። በደቡብ፣ በጉራጌ፣ በሃዲያ፣ በከምባታ፣ ወላይታ፣ ሲዳማ፣ በሶማሌም እንደገና ወደ አፋር ወደ ምስራቁ ወደ ሰሜኑ አፋር፣ በአማራ እንደገና ደግሞ ይሄ ከዝዋይ ሐይቅ ጀምሮ አሁን ወደ ሐዋሳ ስትሄዱ ከዝዋይ ሐይቅ ጀምሮ ከመቂ ከምን ከዚህ ከሞጆ ጀምሮ መቂን ይዞ ዝዋይን ይዞ ትንሽ ሻሸመኔ ጋር ሳንደርስ ወደ አላባ ጠንባሮ ወደ ወላይታ ሶዶ የሚሄደው እንደገና በቡታጅራ በኩል ወራቤ ምናምን ወሳህና እስከ ወላይታ በሚወስደው በሙሉ ብታዩ ገበሬውን እየጨፈጨፉ እየወረሩ ቀን በቀን በሰላም የሚኖር የለም። በሰላም ወጥቶ የሚገባ የለም። ደቡብ ይሄ ከዲላ ጀምሮ ከሐዋሳ ስትወጡ ወደ አለታ ወንዶ ወደ ክብረ መንግስት ወደ ነገሌ ምናምን የሚወስደው መንገድ አለ። በዲላ አድርጎ ወደ ሀገረ ማርያም የሚወስደው መንገድ አለ። ከዛ ወጣ ስትሉ ጀምሮ ሁሌ ሲዳማ፣ አማሮ፣ ሌሎች ብዙ ኢትዮጵያውያን ጎሳዎች እንዲሁ ሲደሙ ሲቆስሉ ነው የሚውሉት። በማን? በኦሮሞማ ርዕዮተ ዓለም ሰልጥኖ በሚለቀቁ ወራሪ ገዳይ ቄሮ ምናምን ማለት ነው። እና በርታ ለምሳሌ 2018 ላይ በርታ ሙልጭ አርጎ እስከ ነጆንና ጊምቢን አሳልፎ ለቋቸው ነበር። እነዚህ ገዳዮችን የወላን የሸኔ ምናምን እያሉ እና አብይ አህመድ የሚያሰማሯቸው እስከ ነጆን አሳልፎ እንግዲህ በርታ ያለው ከመንዲ ወደ ውስጥ ገባ ብሎ ነው ከዋናው መንገድ። ከመንዲ አለፍ ብሎ ነጆ አለ፣ ከነጆ ጊምቢ አለ፣ ከጊምቢ እያለ ነው ወለጋ ነቀምት የምንገባው። እና የበርታ ህዝብ እየመጡ ሲወጓቸው ሲያማርሯቸው እዛ ወርቃቸውን እያጠቡ የደለሉ ወርቅ እያጠቡ የሚኖሩትን መሬታቸውን እያሳረሱ እያረሱ የሚኖሩትን ከአማራ ጋር አብረው የሚኖሩትን የክፉ ቀን መውጫቸው አማራ ነው። እህል ሲቸግራቸው የሚያበድራቸው አማራ ነው። እዛው ላይ አማራ የተገናኘ ነው። ከመተከል ጋር አብሮ ነው የሚኖረው። እዛ ጋር መጥተው ሲወጓቸው አንዴ መሯቸው ተነሱና ነጆን ጊምቢን አሳልፈው ምናምን ላኳቸው። ከዛ ምህረት ወረደ፣ ሰላም ጠየቀ ማለት ነው። እንደዚህ ነው የሚያደርግ። በገዳ ጊዜም ኃይል ሲነሳበት ያደፍጣል፣ ይንበረከካል፣ ያደፍጣል፣ ተመልሶ ይሄዳል። ዝቅ ካልክለት ግን ተግባብቶ መኖር ተስማምቶ ታርቆ እንደው ችግርን ፈቶ ይቅርታ ተባብሎ መኖር አያውቅም። የኦሮሞማ የገዳ የ16ኛው ክፍለ ዘመን ይሄ ኦሮሞማ ርዕዮተ ዓለምም አያውቅ። ስለዚህ እንደዛ አሳልፈው ጸጥ ብለው ነበር። ከዛስ አኝዋክን
ጋምቤላ ላይ አኝዋክን ከኑዌር ጋር እያጋጩ ማለት ነው። ዛሬ ኑዌር አዲስ አበባ እንትን ብዙ ወረዳዎችን ገብቶ እንዲቆጣጠር ያደረጉት የነ ሬች ማቻር ቡድን ጋር ገጥመው ማለት ነው። ዶክተር ሬክ ማቻር የደቡብ ሱዳን እንትን የሆነው ጋምቤላም ኑዌር ስላለ ማለት ነው። እንደዚህ እያረጉ ካርታ ሰርተው እያባሉ እየወረሩ ያለ ነው የኦሮሞማ ርዕዮተ ዓለም ማለት ነው። እና እነማው ምናምን ሁሉ የደረሰባቸውን ማለት ነው። እዚህ ጋር የኦሮሞማ በነገራችን ላይ እንደ ተግዳሮት ያስቀመጠው አለ። ተግዳሮት ብሎ ያስቀመጠው 2 ነጥብ አለ። እዚህ ጋር ሼር ማድረግ ፈልጋለሁ። ተግዳሮት ብሎ ያስቀመጠው ከአንድ ሰነድ ላይ በማንኛውም የኦነግ ስብሰባዎች በማንኛውም የኦሮሞማ አካል ስብሰባዎች ላይ ትናንትም ዛሬም የመጀመሪያውና ዋናው የውይይት አጀንዳ አማራ ነው። ሁሌም አማራ እንዴት እናጥፋ ነው። እንዴት የአማራውን ቅስም መስበር እንደሚቻል፣ እንዴት የኦሮሞማውንና ሌሎችን ነገዶች የኦሮሞውንና ሌሎቹን ነገዶች በአማራ ላይ ማስነሳት እንደሚቻል ዋና የውይይት አጀንዳ ነው። ሁሌም የኦሮሞ ማስፈጻሚ አካል ይሄ ድብቁ ልክ በወያኔ ጊዜ ካሳንቺሱ መንግስት የሚባለው አሁን የመስቀል ፍላወሩ መንግስት ማለት ነው። እነ ባጫ ደበሌ ቤት እና አባዱላ ገመዳ ቤት የሚሰበሰበው ቡድን እንዴት ነው የምናስነሳው ነው። እንዴት ሌሎች ነገዶች በአማራ ላይ ማስነሳት እንደሚቻል ዋናው የውይይት አጀንዳቸው ነው። መጀመሪያ አማራ ካልተመታ ኦሮሚያን የመፍጠሩ ጉዳይ የሚታሰብ አይደለም። አማራ ካልተመታ ማለት ነው፣ ካልጠፋ። እንግዲህ አማራ እያለ የአማራን አጽመ ርስት ተናግረዋል። እንኳን ደብረ ዘይትን፣ ናዝሬትን፣ አዲስ አበባን ይቅርና እነ ኢሉባቦርን፣ እነ አርሲን፣ እነ ባሌን የኛ ነው ማለት አንችልም። እነ ሐረርን የኛ ነው ማለት አንችልም። ወደ ጥንት ስማቸውና ወደ ጥንት ማንነታቸው ይመልሷቸዋል። ያ ሲመለስ ደግሞ ዛጋ በጠፋው ህይወትና በጠፋ በወደመ ንብረት ሁሉ ተጠያቂዎች ነን ብለው ነው የሚነሱት። በጣም እንትን ናቸው፣ አስልተው አስበው ነው የሚነሱት። እና ይህ ነው ዋናው የኦሮሞማ የኦነግ ስሌት። ስለዚህ ለግጭቱ መፋፋም እንቅፋት የሆኑ 2 ነገሮች ነበሩባቸው። ይሄ በየቦታው ለሚያርዱት ምን ለሚሉት ማለት ነው እመጣበታለሁ። እና አንደኛ በአጠቃላይ የገጠሩ ኦሮሞ ህዝብ ከአማራ ህዝብ ጋር በማህበራዊ ኑሮና በኢኮኖሚው የተሳሰረ በመሆኑና ሁለቱም ወገኖች ለጥል የማያመች መቻቻል ያለበት ባህል ያላቸው መሆናቸው ከፍተኛ አደገኛ ጥናት እያጠኑ ነው። ህብረተሰቡ ድረስ ዘልቀው ገብተው ምንድነው የሚያገናኛቸው? ምንድነው ትስስራቸው? ጸብ ቢነሳ እንዴት ነው የሚፈቱት? እንዴት ነው ተግባብተው የሚኖሩት? በምንድነው የሚግባቡት የሚለውን የሚያጠናበት ከፍተኛ ሌቭል የውጭ ኤክስፐርቶች ሁሉ የሚሳተፉበት፣ ምዕራባውያን ስፖንሰር የሚያደርጓቸው እነ ጣሊያን እነ ፈረንሳይ ማለት ነው፣ እነ ኤሚሬት ገንዘብ የሚመድቡበት። ሁለተኛ በከተማ ያለው ህዝብ አብዛኛው አንደኛ በአጠቃላይ የገጠሩ ኦሮሞ ህዝብ ከአማራ ህዝብ ጋር በማህበራዊ ኑሮና በኢኮኖሚው የተሳሰረ በመሆኑና ሁለቱም ወገኖች ለጥል የማያመች መቻቻል ያለበት ባህል ያላቸው መሆናቸው። ሁለተኛ በከተማ ያለው ህዝብ በአብዛኛው እርስ በርሱ የተጋባና የተዋለደ ከመሆኑም በላይ በአስተሳሰቡ ከዘርና ከሃይማኖት ልዩነት እምነት የተላቀቀ መሆኑ ናቸው ይላል። እነዚህ ተግዳሮት ተብሎ የተቀመጡ ናቸው። ስለዚህ እነዚህን ተግዳሮት ለመፍታት ምንድነው የሚደረገው ነው? ምንድነው ያደረጉ ነው? የከተማውን ልክ አዲስ አበባ ላይ በሲኖትራክና በኤፍኤስአር የጫኑ የሚያመጡትና ገብታችሁ ጨፍጭፉ የሚባሉት በሱሉልታ በኩል የሚያመጧቸው፣ በዮሐንስ በኩል የሚያመጧቸው፣ በሰባራ ባቡር በኩል የሚያስገቧቸው፣ በለገጣፎ በኩል የሚያስገቧቸው፣ በኮተቤ በኩል የሚያስገቧቸው፣ በወሰን በኩል የሚያስገቧቸው፣ በሀያት ኮንዶሚኒየም በኩል የሚያስገቧቸው፣ ይሄ ጨፍጫፊ ከሌላ ቦታ አካባቢ ቋንቋ አማርኛ እንዳያውቁ ያደረጓቸው፣ ከኦሮምኛ ውጭ ምንም እንትን የማይሉ አሰልጥነው አምጥተው የሚለቋቸው። ለምን? የከተማው ህዝብ ለዚህ አልመቻላቸው። ኦሮሞ በአማራው ላይ ወይንም በጉራጌው በሌላው ነባር ህዝብ ላይ ሊነሳ አልቻለም። ከሌላ ቦታ አምጥተው የሚያስገቡት ይሄንን ለመስበር ነው። በገጠሩ ላይስ
ተሳስሮ ስላስቸገራቸው ምን አደረጉ? ገዳይ አሰማርተው ቪዲዮ እየቀረጹ አንገት መቁረጥ፣ ደም መጠጣት፣ የነፍሰ ጡር ሆድ ቀዶ ጽንስ አውጥቶ መብላት፣ ቤት ዘግቶ ማቃጠል፣ ወግሮ ወደታች ዘቅዝቆ አስሮ ወግሮ መግደል፣ አስከሬን መጎተት፣ የሞተች ሴት መድፈር፣ ይሄንን በቪዲዮ ቀርጾ ማሰራጨት፣ ከዛ በኋላ ህዝቡ ብን ብሎ እንዲጠፋ ማድረግ። ልክ እንደዚህ ሲሆን የኦሮሞ ህዝብ አውሬነት ይሆናል ማለት ነው፣ በአውሬነት ይሳላል ማለት ነው። ስለዚህ ያ ያስተሳሰራቸው ነገር ይጠፋና ወደ ሽሽት የህሊና የአእምሮ ቀውስ ይፈጠራል፣ ሳይኮሎጂካሊ መረበሽ ይፈጠራልና ብን ብለው ይጠፋሉ ከሚል ነው። እና ሁለቱን ህዝብ በዚህ እናጋጨዋለን። ከዛ የኦሮሞን ህዝብ ጭራቅ አድርገን ካቀረብነው በኋላ አንደኛ እኛን አይከዳንም። ለምን ይሄንን ቪዲዮ ያደረከው ህዝብ ነገ ይነሳብሃል እያል ሁሌ በዛ እየቀሰቀስ እሾህ አድርገን እንቆያለን ጽዋው ሞልቶ እስከምንጠፋ ድረስ። ይሄንን ካላደረግን ተብሎ ነው እንግዲህ ይሄ በቪዲዮ መቅረጽ የመጣ ማለት ነው። ሁሉም ሰው በእግዚአብሔር አምሳል የተፈጠረ ነው። ይሄ ማረድ፣ መግደል፣ ፍትሃዊነት ምናምን ከቤተሰባችን የምንወርሰው ወይንም አካባቢ የሚያለምደን ነው። ከእናት ከአባታችን፣ ከእህት ከወንድሞቻችን፣ ከታላቆቻችን ከምንማርበት ትምህርት ቤት ከዛም ደግሞ ብሎ ከማህበረሰቡ የምኖር ሰው አለ፣ አካባቢው የሚያለምደን አለ። ፍትሃዊ ማህበረሰቡ ከሆነ ፍትሃዊ ይሆናል። ሰው ልጅ እኩልነት፣ አብሮ መኖር፣ አብሮ ማደግ፣ አብሮ መስራት፣ አብሮ መበልጸግ፣ አብሮ መኖርን፣ መተቃቀፍን፣ መደጋገፍን፣ ለጋራ ዓላማ አብሮ መስራትና መለወጥን ምናምን። አይ መግደልና መውረርን ካስተማረን ገዳይነትን፣ ጨፍጭፎ ማጥፋትን ምናምን ነው የምንማረው ቤተሰብ። እና የኦሮሞ ሊቅ ማንኛውም ህብረተሰብ ህዝብ ነው። የኦሮሞ ህዝብ ነው፣ የትግራይ ህዝብ ነው፣ የአማራ ህዝብ ነው። እንደ ህዝብ ሁሉም የእግዚአብሔር ፍጡር ነው። ግን ከዛ ህዝብ የሚወጡ ሊቃኖች እንደሚያስተምሩት ነው ያንን ህዝብ የሚነዱት፣ እንደሚያስተምሩት ነው። ሁሉም ባህል ለምሳሌ ሶማሌ ባህል አለው፣ የጎሳ ስርዓት አለው። አፋር የጎሳ ስርዓት አለው፣ በጋብቻ የሚደረግ ለምሳሌ ሶማሌ ሰርግ ልጅ ሲድር ሁሉም ሰው ሲሄድ ጥሎሽ ምናምን እንደሚባለው ሳይሆን ድግሱ ጋር ስጦታ ሳይሆን ሂዶ ብር ተቀብሎ ነው የሚመጣ። እኔ በኢሳ ሰርግ ላይ ሂጄ ስጦታ ልሰጥ ስል አይ አይደለም ተብሎ ብር ተሰጥቶኝ ነው የተመለሱ። ይሄ ባህል አለ። ሴት ወንዱ 200 ግመል 400 ከብት ምናምን ጥሎሽ ጥሎ ነው ለሴት ልጅ። በትግራይ ደግሞ ሴቷን አጥሎሽ የምትጥል ለወንዱ ምናምን ጋቢ ምናምን ይሰጣል መሰለኝ። በሌላውም እንደዚህ አይነት ባህል ምናምን አለ፣ በአማራውም በሁሉም ባህል አለ። እና እነዛ ሊቃኖች ከዛ ህዝብ የሚወጡ ሊቃኖች ህዝቡን የሚቀርጹት ትውልዱን የሚያንጹት ከትውልድ ትውልድ እየተሸጋገረ ይቀጥል ዘንድ የሚያንጹበት ጥበብ ፍልስፍና አንዳንዱ አጥፊ ነው፣ አንዳንዱ አልሚ ነው። የኦሮሞ ሊቃን ግን ምንድነው? አንደኛ እንደው ቦታም ስለሌለ ለግጦሽ ለምን ተብሎ የመጣ ይሆን አላቅም፣ ግን መውረርና ነባር ህዝብን አጥፍቶ እዛ ቦታ ላይ ራስን መትከል፣ ስሙን መቀየር፣ ባህሉን፣ እምነቱን፣ ቋንቋውን መደምሰስና ማጥፋት፣ ህፃናትን ስማቸውንና እስከ አያት ቅድመ አያታቸው 7 ትውልድ ስማቸውን ቀይሮ ማሳደግና አገልጋይ ማድረግ፣ ታሪክ አዋቂውን ማጥፋት፣ ታሪክን መደምሰስ ምናምን ነው። ይሄ ነው። እና በዚህ ምክንያት እነዚህን ተግዳሮቶች ለመፍታት ተብሎ በቪዲዮ መቅረጽ እና እየቀረጹ ማረድ፣ ብልት መቁረጥ፣ ጽንስ መብላት፣ ደም መጠጣት ምናምና ማሳየት፣ ፎቶ አንስቶ ማሳየት፣ ቪዲዮ ቀርጾ መልቀቅ። እነዛ የሚገሉ ሰዎች አያውቁም፣ አድርጎ የተባሉትን የሚያደርግ ወይንም የሰለጠነ ሰው አብሯቸዋል የሚቀርጽና የሚለቅ ዓላማ አለው እንጂ በተፈጥሮ የሰው ልጅ ሰው ገሎ እንኳን አብሮ በቪዲዮ ቀርጾ ሊቀርና ይደነግጣል፣ ሰው ነውና ማለት ነው። መንገድ ላይ እንኳን ህፃን ሆነን እኛ አስከሬን ሲባል መንገድ ላይ እጃችን ዝም ብለን ቁመን ምናሳልፍ ወይንም አጅበን ምናምን ከሌ ሞተ ሲባል ደንግጠን ምናምን ነው። እንኳን ሰው እንደዚህ እየገዘገዙ ማረድ ምናምን፣ በድንጋይ ወግሮ መግደል፣ ቄሶችን ገሎ ምዕመናኑን ገሎ ቤተክርስቲያኑን አቃጥሎ እምነትን ማጥፋት፣ ባህልን ማጥፋት፣ ቅርስን ማውደም። ሐረር ላይ የራስ መኮንን ሐውልት እንዴት አድርገው ከስክሰው እንዳወጡት እንዴት እንደቆመ ምንም ማያውቅ ተልኮ ማለት ነው። ሰልጥኖ መጥቶ አፍርሱት ተብሎ ያ ደም ማቃባት ነው። ደም ማቃባትና ለዓላማ መሳካት ማለት ነው። ምስቅልቅል እንዲገባ ይሄ የማይቆም ፍጅት መፍጠር አለብን ኢትዮጵያ ላይ እና የአሜሪካንና የምዕራባውያን ጥቅም ለማስከበር ብለው የሰነዱት አሉ ሄነሪ ኪሲንጀር።
ከዓመት እስከ ዓመት የማያባራ በዘር በቋንቋ በአካባቢ በሃይማኖት የተከፋፈለ ግጭት አማራን ላይ ጥቃት ያደረገ ብለው የጻፉት ማለት ነው። እና ያንን እንዴት ተፈጻሚ እንደሚደረግ እና ይሄ አንዳንዴ አገር ውስጥ ባሉ ሰዎች አእምሮ ልክ አይደለም፣ ሴራው የሚመጣ ከውጭ ነው የሚመጣ ተንኮሉ። በዚህ ጠበብቶች አሉ የነ ማካቬሊ ያን አስተሳሰብን የወረሱ ብዙ አሉ በተንኮል ጣሊያኖች። ከዛ የኮሎኔል አያና ንግግር በድጋሚ እንሰማለን። የኦሮሞማ የመጨረሻው የወረራና የፍጅት ፍጻሜ እዚህ ጋር ኮሎኔል አያናም ለአንድ ለሁለት ደቂቃ እናዳምጣለን። ጎጃም ጎንደር ባለቤት አለው አማራ የሚባል ህዝብ እዚህ ሰሜን ሸዋ ነው ያሉት። ሙሉ ሸዋ ተውጦ ሰሜን ሸዋ ብለዋታል። እና እዛች ጋር ደብረ ብርሃን አካባቢ ናት አማራ የሚባል ህዝብ ያለው እንጂ ጎጃምም ሌላ ባለቤት አለው ኦሮሞ፣ ጎንደርም ሌላ ባለቤት አለው መተማ ሞቱማ ምናምን እያለን ነው። ይችን አዳምጠን እንመለስ። እያንዳንዱን ወደ ልኩ ያስገባል። ኦሮሞ የኦሮሞ ልክ ይኖረዋል። አማራ እኔም ማቆ ከኢትዮጵያ ሰሜን ኢትዮጵያ እኮ ነው ሀብተ። አማራ የሚባል ህዝብ ያለው ሰሜን ሸዋ ብቻ ነው እንጂ ይሄ ጎጃም ጎንደር የሚባለው ሌላ ባለቤት አለው። እንግዲህ በዚህ ልክ ነው እነሱ የሚነግሩን። እነሱ በዚህ ልክ እየነገሩን ነው። የኛ ቅጥረኛ ባንዳዎች አብይ አህመድ ይላል ወይንም ደግሞ ብአዴን የኦሮሞ ልሂቃን ከፊት እየወደቁ አማራን ህዝብ ለማዳን ምናምን እያሉ እንትን የሚባለውና የአማራ መራራውን እውነት ተቀብለን ዛሬ ነገ ተገደን የምናደርገውን ዛሬ በውድ እናድርገው ነው። ነገ ህልውናችንን ለማዳን ማድረጋችን አይቀርም። በእያንዳንዱ ቤት ይገባል ይሄ። በአማራ ብቻ አይደለም በሁሉም ኢትዮጵያዊ። ሀብታም ተለጣጥፎ ሲኖር የነበረ ዛሬ ሱሪው ረጥቧል። ተለጣጥፎ መኖር እንደማይድን አውቋል። ሀብቱ እንደማይተርፍ አውቋል። ሽንት በሽንት እየሆነ ነው የሚውለው እየተሳቀቀ። ስለዚህ ዛሬ ጨከን እንበል። ሀብትም ቢሆን ተመልሶ ይገኛል። ቤት ምናምን የወያኔን ህንፃ ወያኔ ደርግ ከአማራ ወረሰ። ወያኔ መጣና በስሙ አዞረው። የመንግስት ስም የነበረውን በመንግስት ይዞታ የነበረውን አሁን ደግሞ ከወያኔ ስም ኦሮሞ እንደገና ዞረው። ኦሮሞማ ብልጽግና ዞረው። ነገ ግን ፍትህ ሁሉም ለቤቱ ነው። በአግባቡ ተዘርፎ በህዝብ ደም በህዝብ ላብ እዛ ቦታ ላይ ሰዎች ተፈናቅለው በየጥሻው ተጥለው ተገለው ወይንም ታንቀው ሙተው ምናምን ከሆነ ለዛ ይመለሳል። እዛ አካባቢ ለነበረ በሰው ሀገር ተንከራቶ አፍርቶ የሰራውን ቤት በሀቅና በእውነት የተዘረፈ ከሆነ ደግሞ ለሀገር ይገባል ማለት ነው። ከህዝብ ከሆነ ለህዝብ ይመለሳል እና ፍትህ የሚረጋገጠው እንደዛ ስለሆነ ማለት ነው። ስለዚህ ያንን ደፈር እንበል ማለት ነው። ብአዴን ይህንን የኦሮሞማንና የወያኔ ርዕዮትን ዓለም ሊያስፈጽም ነው የመጣው። አማራ መሪ ብቅ ሲል እየገደለ እያሰረ እያሳስገደለ በመርዝ እያስፈጀ በአምካኝ ክትባት ከትቦ እያስመከነ እህቶቻችን እናቶቻችን እንዲመክኑ እያደረገ በተላላፊ በሽታ በኤችአይቪ በማይድን በሽታ እያሰራጨ በህመም እየፈጀ ኢኮኖሚውን በሙሉ አስሮ ህዝቡን አደህቶ ተማሪውን ከዩኒቨርሲቲ አባሮ ትምህርት ቤት እንዳይማር አድርጎ ለወያኔ ታላቋ ትግራይና የኦሮሞማን ይህን ሰልቃጭ ጭራቅ ርዕዮተ ዓለም እውን ለማድረግ የሚሰራ ነው። ስለዚህ ይሄ ብአዴን ደግሞ የቀጠረው አብን አለ እንደዛ አድርጎ ተጫወተብን። ባለፈው ይሄን ኦሮሞማን ፓርላማ ህገ ምኒልክ ቤተመንግስት እንዲገባ መንገዱን ጠረገ። አስተናጋጅ ሆኖ አመቻች። አማራውን እጅና እግር አስይዞ አማራ እያለ ዛሬ የሚሳደቡት ከፊሉ ግን አሁንም ሊያታልሉ ምናምን ድራማ የሚሰሩት እስር ቤትን ቁጭ ብለው ፓርላማን ቁጭ ብለው ሌሎቹ ሚኒስቴር የሆኑት ለይቶላቸዋል፣ ታውቀዋል። በእንትናቸውም ያንደበታቸውም አማራነት ስለሌለባቸው በአማራ ስም አማራ ቦታ ስለተወለዱ እንጂ ከትግሬም ከኦሮሞም የተወለዱት እነበለጠ ሞላ እንትናቸው አንደበታቸው ሁሉ አያምርም፣ ታወቀባቸው። ሌሎቹ ግን ቅጥረኞች ግን ዛሬም ይጮሃሉ። አብይ አህመድ ስልጣን ልቀቅ ይላል ክርስቲያን ታደለ። እንግዲህ እንደዚህ አይነት ኦሮሞማ በእንደዚህ አይነት ርዕዮተ ዓለም የሚመራ ስልጣን ልቀቅ ተብሎ እንደሚለቅ ወይንም ደግሞ ደሳለኝ ጫኔ ምናምን ብሎ እንደዚህ በፓርላማ ፋኖ በጦርነት ምንም አታመጣም ነው ያለ ደሳለኝ ጫኔ ባለፈው ሁሉም ያጨበጨበበት ላይ ያንን ዝግጅት መልሼ አቀርበዋለሁ። ያለውን የሰላም አማራጭ ተጠቀም፣ በጦርነት ምንም አይመጣ፣ ጦርነት ሀገራችንን አድቅቋታል። የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ያቀረበው ሪፖርት ይገርማል፣ ጉድ ነው፣ ይሄን ያህል ቢሊዮን ንብረት ወድሟል ምናምን እያለ ጀግና ተብሏል። ቅጥረኛ ባንዳ። ሀቁን እንቀበል። ነገ ሲሆን የፈጣሪ ያለህ ለካሱም እንዲህ ነው ምናምን እያልን አሉባልታ ከምናወራ ዛሬ ላይ አይሆንም። የኦሮሞማ ፓርላማ ውስጥ መቀመጡ በራሱ ወንጀል ነው። ከዛ በኋላ ዛ አወራም አላወራም ኦሮሞማ ይሄንን ርዕዮተ ዓለም ሊያስፈጽም የመጣ ነው እንጂ ይሄ ፓርላማ ቁጭ ብሎ ምናምን ድራማ አትታለል። የለም እንዲህ አይነት ነገር።
ቁርጥህን አውቀህ ለተነስ ዛሬ ነገ ከሚሆነው ተነስ። እነ ኮሎኔል አያናም ይሄን የነገሩን። እንግዲህ በስምንተኛ ደረጃ ያስቀመጥኩት የኦሮሞማ መዘዙ ምንድነው ነው። መዘዙ ምንድነው ነው። መዘዙ እንደ ሰው ልጅ ስናስብ ዛሬ ብንጨፈጨፍም ሆዳችን እህቶቻችን እናቶቻችን ሆድ እየተቀደደ ጽንስ ቢበላም ወንድሞቻችን አባቶቻችን እየታረደ ደማቸው ቢፈስም ምንም ማድረግ አይቻልም። ራሱ አማራው ስለተኛ ሊህ ቋዳሪ ስለሆነ የአማራው ምሁር ተብየው ከ4 ኪሎ ከ6 ኪሎ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ እነመለስ በካልቹ እያሉ ያባረሩት ተቆጥቶ ሄዶ ተደራጅቶ ህዝቡን አንቅቶ ስርዓትና ፍትህ ማስፈን ሲገባው አዳሪ ሆኖ ለፈረጃ አገልጋይ ሆኖ ሆዱን እየሞላ የሚኖረው በሙሉ ዝም ስላለ ዛሬ አገር ያቆመው ያ ዛሬም በህግ አምላክ የሚለው ስለ ፍትህ ጠንቅቆ የሚያውቀው በእግሩ እየሄደ ግን የሀገርን ምንነት የመሬትን የርስትን ጉዳይ ምንነት ጠንቅቆ የሚያውቀው ህዝባችን እያለቀ ስለሆነ ነው አርሶ አደሩ እና ያ ተፈጽሞብን ያ ሆኖብን ይሄ ሁሉ መከራ አስተናግደን ምን ይሆናል ነው መጨረሻው ምን ይሆናል ነው። እና ወደ መፍትሄው ከመግባቴ በፊት የሚጀምረው በኦሮሞ ህዝብ በራሱ ውስጥ ነው። በኦሮሞ ህዝብ በራሱ ውስጥ የኦሮሞ ማሪዮት ዓለም መዘዝ በኦሮሞ ህዝብ በራሱ ውስጥ የኦሮሞን በዛሃ ማንነቶች ይሄ በእስልምና ተከታዩን ክርስትና ተከታዩን ይሄ ጴንጤም ሆነ የአሜሪካ ሰራሽ እምነት ጴንጤም ሆነ የጥንቱን ትክክለኛውን ኦርቶዶክስና አሁንም ሌላውን ካቶሊኩን በሙሉ ጠርጎ የሚያጠፋ ነው፣ ያስወግዳል። እምነት ዋቄፈና ብቻ ነው የኦሮሞ ህዝብ ከውሃ ውስጥ ነው የወጣ የሚለው እና በዋቄፈና ይቀይራል አስገድዶ ማለት ነው። የህዝቡን ነፃ ሐሳብ ያፈርሳል። ነፃ ግንኙነት፣ ነፃ አስተሳሰብ፣ ሰውኛ የሆነውን አስተሳሰብ በሙሉ ያጠፋል። ኦሮሞማ ነፃ ርዕዮተ ዓለም፣ ነፃ አስተሳሰብ፣ ነፃ ግንኙነት፣ መልካም መስተጋብር ምናምን የሚባል ነገር አያውቅም። እንግዲህ ብልት መቁረጥን ነው። የማስታወሻ የአያት ቅድመ አያቶቻቸው የገዳ ማስታወሻ ደብተር የ16ኛው ክፍለ ዘመን ማስታወሻ ደብተር ሲያነቡት ብልቱ የቆረጠ ብዙ የቆረጠ ለአምስተኛው የገዳ ስርዓት የእድሜ ክልል ለአምስተኛው የእድሜ ክልል ከ40 እስከ 48 ዓመት ሲሆነው ካለ ምርጫ ቀጥታ ስልጣን የገዳ መሪ ይሆናል እና ሌላ ወረራ ይፈጽማል ነው። ከዛ የሚፈጠረው አደጋ ምንድን ነው? አማራ በቅጥረኛ ባንዳውና ሰርጎ ገቡ እንደተተበተበም ሆነ ሌሎች ኢትዮጵያውያን እጅና እግራቸውን አስረው ዝም ቢሉ የሚሆነው ምንድን ነው? አማራ የህልውና ትግሉን ፋኖ እየታገለ ነው፣ እየተዋደቀ ነው። የእህቱን መደፈር፣ የእናቱን መረገጥ፣ የአባቱን ይሄንን መከራ መብላት፣ አዝመራ መቃጠል፣ በድሮን መጨፍጨፍ፣ ከኢኮኖሚው መገለል፣ አዲስ አበባ ትገባ ምናምን ይሄን ሁሉ መከራ ሊያስቆም እየተዋደቀ ነው። ግን ቅጥረኛ ባንዳዎች ከፊት ይዘውታል። የህልውና ትግሉን አዙሪት ውስጥ እየከተቱ አንድነት እንደዚህ ምናምን ኢየሱስ ምናምን እያሉ ይጠቅሳሉ። በቃ ሆይ ሆይ እያሉ እኔ ነኝ ንጉስ ተብያለሁ ምናምን ብለው ይሄን የሚያካክል መስቀል ያደርጋሉ። እጃቸውን ሁሉ እንደ ጠንቋይ እንትን ብረት በብረት አድርገው ምናምን እና በቃ ዝም ብለው ወሬ እዚህም እዛም ሲያላጉ ዶክመንተሪ ያሰርቶ ምናምን አንድ ቅጥረኛ ባንዳ ስራውን በስራ በተግባር መመስከር ሲያቅተው ህዝቡን ያሳስታል። ይሄ በቅን ልቦና የሚያጨበጭብላቸው እስኪ እንከተላቸው ሌላው የሚወቅሳቸው ስላልገባው ነው። እነዚህ በረሃ ላይ ብሎ በቅን ልቦና ነው እውነታው ስላልተገለጠለት ወይንም ደግሞ ጭንቅላቱ ተደፍኗል። ይሄ የወያኔ ስርዓተ ትምህርት ደፍኖታል ወይንም የሚኖርበት ሀገር ህይወት ናላውን አዙሮታል። መረዳት አይችልም እና ያ እስከሚረዳ መጠበቅ ነው። ምንም ማድረግ አይቻልም። ወገን ነው። ጣትን መቁረጥ አይቻልም። ጣትን ቆርጦ መጣል አይቻልም እና ያንን ህዝብ እያታለሉ ዶክሜንተሪ ሰርተው ይለቃሉ። ያንን ሁሉ ዶክሜንተሪ ከመስራት ካሜራማን መድቦ ካሜራ ገዝቶ ያንን ሁሉ ተጨንቆ ከዛ በውጭ ሀገር ደሞዝ ከፍሎ ያንን የሚያሰራጭ ቅጥረኛ ሌላ ቅጥረኛ አዘጋጅቶ ከመስራት ይልቅ በተግባር መሬት ላይ እኮ ኃይለኛ ትግል ቢያደርግ ጠላቱን ቢደመስስ የአማራ ህዝብ ጀግና ይወዳል በተፈጥሮ ጀግንነቱን ማንም እንዳያወርድበት ተደርጎ ይሰቀላል። በተረፈ በፎቶ አርበኝነት በፕሮፓጋንዳ የተገነባ ስም ይኸው ታላቁ እስክንድር ዛሬ ምንድነው የኔ ከርታታ ሲባል የነበረው ጭራሮ ይዞ ድራማ ሲሰራ የነበረው ቆሌው ተገፎ ማንነቱ ተጋልጦ ጥምባሞራ እንኳን ተጸይፎታል እንደ ዛሬ ወደቀው ያለው ምንም እንኳን ሙሉ ለሙሉ ነቅሎ ባይወጣም ከትግሉ እና ሌላውም ቅጥረኛ ባንዳው ይሄ የፎቶ አርበኛው በፕሮፓጋንዳ ስሙ የገነነው በአማርኛ አክሮባት የሚሰራው በሙሉ መጨረሻው ያው ነው። ጽዋ ሲሞላ ያው ነው።
ይሄድና ሁሉም ያልቃል። ሴራው፣ ተንኮሉ፣ ድራማው፣ ተውኔቱ፣ ይሄ መነባነቡ፣ ሆይ ሆይታው በየሚዲያው እየዞሩ እንደዚህ ስለ ድርድር ማያቅ በፖለቲካ ያረጠ ነው፣ የፖለቲካ ሀሁ ማያቅ ነው፣ ስድብ፣ ወያኔ ብተኩስብንም አንተኩስባትም ምናምን፣ ይሄ ሁሉ ያልቃል። ሲያልቅ ህዝብ እውነቱ ሀሀ ይላል፣ አይኑ ይገለጣል። መጨረሻ ላይ ተገሎም ቢሆን ብዙ ሰው አስበልቶም ቢሆን ብዙ ህይወትና ብዙ ንብረት ጠፍቶም ቢሆን መጨረሻ ላይ አይኑ ይገለጣል። በነገራችን ላይ አሁን ከአማራ ህዝብ አንጻር ፋኖ 1% አይሞላም። በ1% በማይሞላ ነው 50 ዓመት የገነገነ ጸረ አማራ በምዕራባውያንና በአረብ ሀገራት የሚደገፍ በኢምፔሪያሊስቶች በጀት የሚንቀሳቀስን አከርካሪ ሰብሮ የጣለው። ዛሬ አብይ አህመድ ቢልጌትን ጠርቶ እየሸለመው ነው። እነ ቢልጌት እኮ የእነ ቴዎድሮስ አድሃኖምን ተጠቅሞ አማራን ሲያመክኑ የነበሩ ናቸው። ኢትዮጵያ አግሪካልቸራል ትራንስፎርሜሽን ኤጀንሲ ብሎ አቋቁሞ ኢትዮጵያ ውስጥ ነባር ዘሮች ተጠንተው የግብርና ስልቱ ተጠንተው ነባር ዘር እንዲጠፋ ፕሮጀክት ተደርጎ ሲሰራ ነበር። የአብይ አህመድ የስንዴ ፕሮጀክት ምናምን የምዕራባውያን ነው። እነዛንን ነው የማንነትን አጥፍቶ ነዋሪውን አጥፍቶ ታሪኩን ደምስሶ ባህሉን አጥፍቶ አገር በቀል ዘሩን እህሉን የሰብሉን እህል አጥፍቶ በውጭ አምጥቶ በምግብ ጉሮሮን ለማነቅ የውጭ ሀገራትን ምርጥ ዘር እየጠበቀ ህዝቡ ቆይ ጠብቅ እየተባለ ጉሮሮ እንዲታነቅ ከዛ ከካናዳ እና ከአሜሪካ የተበላሸ ስንዴ እየመጣ እንዲራገፍ ማለት ነው። ድንች ማሳ አስገልብጦ ስንዴ አዘርቷል። የጤፍ ማሳ አስገልብጦ ስንዴ አዘርቷል። ኢትዮጵያ ውስጥ የኢትዮጵያ አርሶ አደር የአማራ አርሶ አደር በሺህ ዘመን የገነባው በፕሮፌሰር ማዕረግ 3ኛ 5ኛ ዲግሪ ቢሰራ የማይደረስበት ጥበብ ነው ያለው። ጤፍ የሚበቅልበት አካባቢ፣ ስንዴ የሚበቅልበት አካባቢ፣ ገብስ የሚበቅልበት አካባቢ፣ ምስር የሚበቅልበት አካባቢ፣ አተር፣ ባቄላ፣ ሽምብራ የሚበቅልበት አካባቢ፣ በርበሬ የሚበቅልበት፣ ሽምብራ የሚበቅልበት ሁሉም ኤክስፐርት አለው። ሙያዊ ከአየር ንብረቱ ጋር ከመሬቱ ጋር ከዝናቡ ወቅት ጋር የተጣጣመ ስራ ነው የሚሰራው። ስለዚህ ደንቢያ የሚበቅል በርበሬ ማረቆ ከሚበቅል በርበሬ ጋር ተመጋግቦ ነው። በወቅት ሊለያይ ይችላል። ያንዱ ቀድሞ ሊደርስ ይችላል፣ ያንዱ እንደ አየር ንብረቱ ምናምን። በአብዛኛው አማራ ደግሞ ስንዴ አይበላም። የአማራ አርሶ አደር መንፈሳዊ ህዝብ ነው። ስንዴ አይበላም። ያውቃል ስንዴ ለጤና እንደማይመች። ግሉቲን የሚባለው ይሄ የሚያጣብቀው ሆድ ውስጥ አጣብቆ ይዞ እንደማይፈጭለት ያውቃል። አይበላም። ስንዴ ለገበያ ነው የሚያቀርብ። ጤፍ እንጀራ ነው የሚበላ። የገብስ ቆሎ ነው የሚበላ። እንጀራ በአዋዜ ነው የሚበላ። ያገኘውን አያጋስስም እንደመጋዣ ምናምን አያጋስም። እና ያንን ሁሉ ይሄ ስሪት አለው የራሱ። እና ይሄንን ሺህ ዘመናት 3000 4000 ጤፍን አልምዶ በየትኛውም ዓለም የማይታወቅን አልምዶ ያለመደን ስሪት ድራሽ ለማጥፋት ገልብጦ እየተባለ ስንዴ ሲዘራ ነበር። ያ ስንዴ ደግሞ ከውጭ ነው የመጣው። ስንዴው ሲመጣ ይሄ ከውጭ ሲገባ የሚመረመርበት ባዕድ ኬሚካል፣ ባዕድ ንጥረ ነገር፣ የአረም ዝርያ አለው የለውም የሚባለው ሁሉ አይፈተሽም። ዝም ብሎ ነው የሚመጣው። ዝም ብሎ ስለሚገባ ነው። እነምቦጭ ዛሬ ጣና ላይ ውሃው እየሸሸ ውሃውን እያስወጡ ገባር ወንዙ እንዳይገባ ተብሎ አቅጣጫው ተቀይሮ መሬቱ ሲጋለጥ ያምቦጭ እንዲወረው የተደረገ በጥናት ነው። ወያኔ ተባብሮ ከነዚህ ከኢምፔሪያሊስቶች ባለሀብቶች ጋር ተመሳጥረው የሚያደርጉት ማለት ነው። ስለዚህ እነዚህን ነው እየሸለሙ ያሉት። እና አማራ ፋኖ በቅጥረኛ ባንዳውና በሰርጎ ገቡ ተተብትቦ ተይዞ ትግሉን ቢያቆም ሌላውም ባይነሳ ምን ያጋጥመዋል?